በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዚች ቤተክርስቲያን ነው የምንኖረው። ከዚች ቤተክርስቲያን ነው እያያችኋት ነው። ስለዚህ እንግዲህ ውስጧን ገብታችሁ ብታዩት በጣም የምታሳዝን ናት። በጣም ድሃ ቤተክርስቲያን ይኸው ጽላቱ ከውስጥ ገብታችሁ ብታዩት የሚያሳዝን ጉዳይ ነው ያለው። ክፍተት ራሱ ክፍት በክፍት ነው ያለው እና ግን ለማገልገል ወጥቶ ለመግባት እንደተገለጸው ሁሉ ወጥቶ ለመግባት ራሱ በጣም ስቃይ ነው ያለው። ታቦት የሚኖረው እዚህ ነው። እንግዲህ የእግዚአብሔር ሕግ ከሆነ የዚህ የታቦት መኖሪያ ይህ ከሆነ እንግዲህ አስቡት። እርዱን እባካችሁ፣ ስለ ቅዱስ ሚካኤል አሁንም እርዱን እባካችሁ። ከዚህ ደካምነት አውጡን፣ ወደ ደህና ቤተ ክርስቲያን ተቀይረን እንዲያው ይህን ታቦት ደህና ቤት እናግባው እባካችሁ። እርዱን፣ ስለ ቅዱስ ሚካኤል ስለ እግዚአብሔር እርዱን። እኛ አርሶ አደሮች ነን፣ ምንም አቅም የለንም። ቀርቶ ለአገልግሎታችንም ደሞዝ የሚሰጠን ሆኖ አይደለም፣ አይሰጠንም። ዝም ብለን በነፃ ነው የምናገለግለው። ግን ቤተክርስቲያኑ ይሰራ እያልን ደሞዝ አይደለም የምንለምነው። የእግዚአብሔርን ቤት ስሩልን። ታቦተ ሕጉ ተከፍቶ ስለሚኖር ለታቦተ ሕጉ ባካችሁ እርዱን፣ ቤተክርስቲያን አሳሩን፣ እርዱን። ያው እኛ የምንለው ያው ትንሽ አሳስ በኩራታችሁን መባችሁን ለእግዚአብሔር ለቅዱስ ሚካኤል ብላችሁ እኛን ብትደግፉ። በጣም ያለንበት ሰዓት ያለንበት ጊዜ አቅማተን የምንበላው እንኳ አተን በጣም አደጋ ላይ ነው ያለነው እና ጽላቱ ያለበት ቦታ ደግሞ እያፈሰብን እኛ ለማገልገልና ወጥተን ለመግባት በጣም ራሱ ከባዳ ነው ያለብን ችግር እና ስለዚህ ለእግዚአብሔር ብላችሁ ምጽዋታችሁን እንድትለግሱልን ስንል ያው እንለምናለን። ስለ ቅዱስ ሚካኤል ብላችሁ እኛ አቅመ ደካሞች ነን። ልጆቻችን ጥለውን ሄደዋል። መስራት አንችላለን። አሁን ህዝቡም ጥቂት ሆነ፣ ቤተክርስቲያኑም ያው ተበቅቶ ኖረ። አሁን ስለ ቅዱስ ሚካኤል ተራዱን ነው። ስሩት። የመድኃኔዓለም ቤት ነው፣ የቅዱስ ሚካኤል ቤት ነው። ስሩልን፣ ልመና ነው። ስሩልን የምንል እንጂ እኛ የምናውቀው ነገር የለም። ብቻችን ያለን በረሃው ላይ ስጡን እያልን መንግስትን ማስቸገር ብቻ ነው። እንኳን ቤተክርስቲያን ልንሰራ ዕቃ መሸከም አንችል፣ ውሃ ማምጣት አንችል። እኛ ያው እነሱን አትክረን ለመኖር ነው ያለነው። እንግዲህ ስለ ቅዱስ ሚካኤል እርዱን ነው። ለቅዱስ ሚካኤል እርዱን ነው። ሚካኤል ወዳጆች ሳሩ ያለበስነበትና የተረፈውን ከበፊት አሮጌ ቤተክርስቲያን ፈርሶ ያለበስነው ይሄ ቆርቆሮ ለምንድን ነው ብቱ ያው ይሄ አሁን እንዳይፈርስ አቅም ስናገኝ ማህበረሰቡ ጠቅላላ ገበሬ ነው የሚስተዳደረው በግብርና ስለሆነ ግብርናው ደግሞ ያለው ነገር አሁን የለም። ለተከታታይ ዓመታት ድርቅ ነበረ። ህዝቡ የሚበላው በመንግስት የተረዳ ስለሆነ ለዛ አሁን አቅም ሲገኝ ይሰራል ተብሎ ነው። አሁን በመሀል ይኸው እንዲህ ብሎ በጋብታውን ቆማለኝ 3 አመት ሆኖታል። እንደዚህ ብሎ ካለ አቅም ሲገኝ ይሰራል ተብሎ ነው። ያው ስለዚህ እባካችሁ እርዱን። ስለ ቅዱስ ሚካኤል እያያችሁት ነው። ሌላው ስናየው ለሲሚንቶ ይሰራል። እኛ ግን እንኳን ሲሚንቶ አፈሩ ራሱ አፈር እያጠረን አፈር ለማጋዝ ያለው ህብረተሰብ ደካማ ስለሆነና ሀገሩም ደግሞ ያው በድርቅ የተጎዳ ስለሆነ ድርቅ ህብረተሰቡንስ መንግስት መቼም እየደገፈ እንደያለ ይዞታል። ቤተክርስቲያን ግን የሚያስፈልጋታ ያው እዚህ ትኖራለሽ። አሁን 6 አመት በድቁና ሳገለግል ምንም ደሞዝ አግኝቼ አላውቅም። ከዛ ደሞዝ ቀርቶ ደግሞ ዋዛው ያልተሟላ ሁለመናው የጎደለባት በቅዳሴም በጸሎተ ዕጣንም ያው እየተራዳዳን ያለነው ካህናትም ህብረተሰቡም ያሉት እስኪ ይህ ዓለም አላፊ ነው፣ ይህ ዓለም ከንቱ ነው እና የሰማይ መንገዳችሁን በእግዚአብሔር ታገኛላችሁ ተቋቋሙ እያሉ እኛም ካህናትን ተቋቁመን እዛው 5-6 ሆነን አለነ። ህብረተሰቡም ደግሞ ደካማ ሽማግሌ ሆኖ ያው በጸሎት በዛ ያላችሁን ብትረዱን ስለ ቅዱስ ሚካኤል የላችሁን በጸሎት አስቡን ያወርዱን ነው የኛ ልመና። ጓዛችን ሁሉ ከፍትና ቤተክርስቲያናችን በክረምት ጭቃው በበጋ ደግሞ ያው አወራው። አሁን ጽላቱ ያለበት ቦታ አወራ ነው። እንኳን ዛሬ የግለሰብ ቤት እኮ ተሻሽሎ በተማመቀው ጊዜ ቤተክርስቲያን ግን ያለሽው ያው አረባሽ ጎጆ ሳርናት ለመግባት አንተ ግባ አንተ ወጣ ነው እንጂ 5 ካህናት እኮ ያው ሞልተራ ገባ እያለሽ ያው በችግር ላይ እንዳለሽ ለዓለም ታሳውቁልን። እንደናንተ ያሉት ደግሞ ያው ቢደግፉን
ይደግፉን ነው። አሁንም ጭማሬ ስለ ቅዱስ ሚካኤል እያልን እንለምናለን። ህንጻ ቤተክርስቲያን ግልባ ቅዱስ ሚካኤል የሚገኘው እዚህ ደብር እንግዲህ እኛ የዚህ ደብር አገልጋይ ዲያቆናት ነን። እኛ ከመወለዳችን በፊት ነው የተተከለ ደብር። እኛ ካወቅነው ወዲህ ደግሞ 2 ጊዜ ፈርሶ አሁን ሶስተኛው ህንጻ ቤተክርስቲያን ተጀምሮ እየተሰራ ነው። አሁን የሚመጡት ያሉት ህዝቦች 30 ናቸው። ከ30 ያልበለጡ ህዝቦች ናቸው። እነዛም ቢሆን ደግሞ ትልቅ አዛውንት ናቸው። ጧሪ የላቸውም እና አቅም የለም። አገሩ ደግሞ እንግዲህ በዋግምራ ዞን ነው የሚገኘው። ሳህላ ሰየምት እንደሚታወቀው በጣም ድርቅ ይከሰትበታል እና ይህ ቤተክርስቲያን በቃ በድርቅ የተጎዳ ነው አገሩ። ህዝቡ እየተረዳ ነው የሚኖረው። ከዛ አንፃር ቤተክርስቲያኑን መስራት አቅቷቸው አሁን እንደምታዩት ይህ 3 ዓመት ሆኖታል ከተቋረጠ ህንጻ ቤተክርስቲያኑ በአንድም በኢኮኖሚ ጉዳይ ማለት ነው። እና አሁን የተቻላችሁን እባካችሁ እርዱን። እኛ የምናገለግለው የዚች ከምታዩት ዳስ ላይ ነው። ፍልሰታ ስንቆም ክረምት ላይ በጣም ያፈሳል። ጥላ ዘርግተን ነው የምናገለግለው። ጭቃ ነው፣ መቀመጫም የለም፣ ጠባብ ነው። በዛ ላይ ጭቃ ከመሆኑ አንፃር ደግሞ ታቦቱም ያለው ካልሆነ ቦታ ነው። ስለዚህ እባካችሁ የተቻላችሁን እያያችሁት ነው፣ እባካችሁ እርዱን። እኛ አሁን እዚህ ያሉት ካህናቱ ምንም ደሞዝ እየተከፈላቸው አይደለም፣ ዝም ብሎ ነው የሚያገለግሉት። ያም ሲሆን እነሱ ራሳቸው እየሰሩ ነው። አሸዋ እየተሸከምነ፣ ጭቃ እየተሸከምነ፣ ውሃ እየተሸከምነ ነው የምንሰራ ያለነ። ሌሎቹ ደግሞ ያሉት ትልቅ ከመሆናቸው አንፃር እኛ ያለነው የኛ ጓደኞች ተማሪ እየሆኑ እየሄዱ፣ እኛ ግን እዚህ ሆነን ያው ቤተክርስቲያንን እያገለገልን እንገኛለን። ያም ሆኖ ከኛ አቅም በላይ ነው ያለው ነገር፣ መስራት አልቻልንም። በጣም ከአቅማችን በላይ ነው። ህንፃ ቤተክርስቲያን ለማሰራት ደግሞ አናጺ ብንቀጥርም በዚህ 3 ዓመት ውስጥ የነበረው ድርቅ ነበረ። በዛ ምክንያት አቋርጦ ትቶ ስታገኙ ላኩብኝ ብሎ አሁን ሂዷል፣ ተቋርጧል። ህንፃ ቤተክርስቲያኑ ዝም ብሎ ነው ያለ ማለት ነው። እና እባካችሁ የተቻላችሁን ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን ነው የምንለው። አሁንም በድጋሜ የግልባ ቅዱስ ሚካኤል አገልጋይ ዲያቆን ነኝ። ስለዚህ እኛ ከመወለዳችን በፊት ተሰርቶ የነበረ ቤተክርስቲያን ነው። አሁን ከዛም በፊት ተሰርቶ ቁሞ እያለ ከ6 ዓመት እና 5 ዓመት ሲሆነው ፈረሰ። እዛም ፈርሶ ለመስራት እኛ አዳገተን። እኛ አሁን ይህን ቅዱስ ቤተክርስቲያንን ለማገልገል አዛቃ ጭቃ አፈር ሆኖብን እኛ ለመግባትም እየፈራነ እየተንቀጠቀጥነ ጭራሽ ማገልገል አልቻልንም። እኛ የምናሳስበው ድህነታችን የበዛ ነው። እቺ ቅዱስ ቤተክርስቲያን ጋር ስንኖር ድህነታችን በጣም በመጠን ከብዶ ድህነታችን በጣም በዝቶ አሳስበናል። የቀጠርነው አናጺ ደግሞ ገንዘብ ካላገኘ ምን አደርጋለሁ ብሎ ጥሎና ሄደ። ስታገኙ ሁላ መለሳለሁ በማለት ጥሎና ሄደ። እኛም አስገድል ማስመጣት አቅም አጣነ፣ የምንሰጠው ማጣነ፣ የምንበላው ማጣነ። ስለዚህ አንጻር ግን ቅዱስ ቤተክርስቲያን ተከፍታ ይሄን ያህል ጊዜ ትኖራለች። ሽማግሌዎች ነን፣ ሰርተን ፈርሶ አሁን የመጨረሻ ደግሞ አቅማችን ደክመን ቤት ዋልን፣ አረጀንም፣ ወደቅንም እና ስለ ቅዱስ ሚካኤል ይሄ ቤተክርስቲያን ከተጀመረ ይዞ 6 ዓመት በመሆኑ የህንፃ ኮሚቴ ሆኜ አሰሪ ቡድን ሆኜ 6 ዓመት በሞላ ወዲህ ብንል ወዲህም ወደዛም ብንል አሁን 3 ዓመት ካቋረጠ የተጀመረ 6 ዓመት ነው፣ ያቋረጠ ደግሞ 3 ዓመት ነው። አሁን ወደ ላይና ወደ ታች ብንል አንድ ቡድን ወይስ 2 ቡድን ምን ይሰራል? ሌላው ወጣቱ ሌላው ልጅ እግሩ ይሄ ችግሩ ዘመነ ችግሩ አላስቀምጠው ብሎ ይሄ የሾለከ ወደዚህም ወደ ስራ ቦታ ነው ዛሬ ሰርቶ መብላት እያለ ወደ ስራ ቦታ እየሄደ ያሉ አባቶች አረጋዊ እነሱን ወደ ላይና ወደ ታች ብንላቸው እነሱም አቅም አጥሯቸው ሴቱ ጭቃ አቀብል ውሃ አመጣ ወንዱ ሁለት አያገቡ ሽማግሎቹ በዚህን ያህል ሰው በማጣታችን እንደዚህ ብሎ ተጓጉሎ ይኖራል። ይሄ ደብር አባዶ ካህናቶች ሊገቡ እንትን ሊሉ አያፈሰሰ በበላይ ማን እንትን ይበላቸው ሰው ጠፍቶ አሁን ይሄ አቅማችን ማጥሮ እንደዚህ ብሎ ይኖራል ይሄ ደብርና አሁን ስለ ቅዱስ ሚካኤል ብላችሁ የተያዛችሁ በተፈለገው ቤተክርስቲያን የሚያዛትን ነገር መቼም እናንተ ታውቁታላችሁና በእንጨት በቆርቆሮ በሲሚንቶ በመስማር እንደዚህ አድርጋችሁ ብትረዱን እንለምናችኋለን። ስለ ቅዱስ ሚካኤል እንኳን ሴት የወንድ ሽማግሌም ሰርቶ አይችልም። ልጅ ገረም ይው ብንያለ እንዳሉት አልቋል። እንግዲህ ችግሩም የችግሩ ሁኔታ ሙላውን አስሮ ይዞ እንኳን ትልቁን ሰው ኩታራውን እያሰረ የጣለ ነው ችግሩ። በችግር የተራቆተ ነው። ታወቱ ተራቁቷል። ከሰው ማነስ በላይ ችግሩ አራቁቶታል። በጉልበቱ በጤናው በሁሉ ተራቁቷል።
አሁን ደግሞ ስለ ቅዱስ ሚካኤል እሱን ያመናችሁ ለሱ ብላችሁ የመጣችሁ ስለ ቅዱስ ሚካኤል ነው። ጊዜም ፈረሰ። አሁን ፈረሰ አጣና አቀማጣን እኛ ማን እንረዳለን? ሰዎች ጥቂቶች ሆነው አቀማጡ። ድርቁም እየበረታን ቢያለ ቸገረን። እኛ ዝም ብለን ማየት ምናልባች ውሃ ግምራ ሰቆጣ ዝሆን ሳህላ ሰየምት ወረዳ ግልባ ሚካኤል በሚገኘው ደብር ከተመሰረተ ይዞ በ83 ይዞ ከተመሰረተ ያው 2 ጊዜ በጭቃ ተሰርቶ ፈረሰ። እዛ በኋላም ደግሞ ያው በጎጆ ላይ ተቀምጦ እያለ ታወቱ አሁንም ደግሞ ያው ስራው ተጀምሮ ያቋረጠበት ሁኔታ ነው ያለው። አቅሙም ስላልፈቀደ ይሄ ቤተክርስቲያን አሁንም ዝም ብሎ አደጋ ላይ ይገኛል። እኛ አሁንም ለወደስተፍቱ የምንለው በቅዱስ ሚካኤል ስምና በቅዱስ ሚካኤል በሚያምኑ ሰዎች እኛ የምንለምነው ቆርቆሮ፣ ሲሚንቶ ቆርቆሮ 380 ቆርቆሮ ያስፈልገናል። ሰረጢት ደግሞ ይሄ ሲሚንቶ ሰረጢት ደግሞ ቢያንስ 200 ሰረጢት ያስፈልገናል። ሚስማር ደግሞ 5 ባኮ ያስፈልገናል። ላሜራ ደግሞ ቢያንስ እስከ መሽኮቶቹ ያው 7-8 ላሜራዎች ያስፈልገናል። እንጨት ወራጅ ደግሞ ያው ከ450 በላይ እንጨት ደግሞ ያስፈልገናል። እነዚህም ለህብረተሰቡ በጣም ተጽዕኖና አቅም በላይ የሆነው በተስፋ ብቻ በቅዱስ ሚካኤል ስም ብቻ በተስፋ የቆመ ህዝብ እንጂ ሌላው ምናልባት ህብረተሰቡን ባለው ወቅት ወጣቱም ከችግሩ አኳያ ሀገራችን አኳያ ተቋቁሞም ሊያግዝም ያው አልቻለም። እየተባረረ ባለው ወቅታዊ ችግሮችም ቢሆን ያው ወደዚህም እየተባረረ አሁን ቤተክርስቲያኑ በዚህ ላይ ህብረተሰቡ ዝም ብሎ በእምነት አቅፎት ዝም ብሎ ይዞ ምናልባት በዚህ ተስፋ ላይ ይገኛል። የምችሉትን ያህል በቅዱስ ሚካኤል ስም የሚያምን ሁሉ የምችሉትን ያህል በቅዱስ ሚካኤል ተስፋ ያው በተራዱን እነዚህን የዘረዘርናቸውን ሁላ በተራዱን እኛ ይሄን እናስተላልፋለን። ይህም ሀሳብ እባካችሁ በሶሻል ሚዲያው ሁሉ ያላችሁ እባካችሁ ለሁሉም ሼር አድርጉ፣ ለዓለም እንዲዳረስ። ምክንያቱም ይሄ እኛ የምናዘጋጀው አሁን ይሄ ለመዳኛ ነው። እኛ እንደ መዳኛ እንነግራችኋለን። እናንተ ደግሞ ይሄን እባካችሁ ይሄን እድል ተጠቅማችሁ የምታዩት ለማንኛውም ለጓደኛ ለሁሉም ለዓለም እንዲዳረስ ሼር አድርጉልን ነው የምንለው። እባካችሁ ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን። እግዚአብሔር ይረዳቸዋል፣ እኛም ብትረዱ